ሰላም ሰላም፣ እንዴት ናቸው የጂጂ ፋሚሊዎች? ሰላም ናቸው? እግዚአብሔር ይመስገን። እንዴት ናቸው? እንኳን ሰላም ቆያችሁኝ። ዛሬ ከብዙ ቆይታ በኋላ ቪዲዮ ይዤ መጣሁ ማለት ነው። እንግዲህ በአንዳንድ ባለመመቸት ነው እና ምንም ማድረግ አልችልም። ቪዲዮ ስለማለቅ ሶሪ ብያለሁ። እንግዲህ ወደ ቪዲዮ እመጣለሁ። እንግዲህ ቶሎ ቶሎ በአስቸኳይ እለቃለሁ። እንግዲህ ተከታተሉኝ እናንተም አበረታቱኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ቪዲዮን ከወደዳችሁት ደግሞ አበረታቱኝ በኮሜንት። ዛሬ ይዤላችሁ የመጣሁት በርበሬ በስራ ቦታ በርበሬ ያዘጋጁት ነው እና በትንሹ ሰዎች ገዝተው ሊመጡ እነሱ ስለሚወዱ ስለሚበሉ ሰው ገዝተው ሊመጡና እስቲ እንደ ሀገራቸው አዘጋጅ ብለውኝ እኔም ባለኝ እስቲ አሰላሰልኩ እንዴት ነው የማደርገው ብዬ ማለት ነው። የምር በጣም ጭንቆኝ ነበር። ከዛ ልሞክረው እስቲ እንደ ሀገራችን ብዬ በትንሹ ማለት ነው። የተሟላ ነገር የለውም። ከዛ ሞከርኩ። ከዛ አደረቀው። ከዛ ደግሞ ወቀጠው። ከዛ እየወቀጥን እያለን ልክ ስቲል በርበሬው መታጠብ አለብኝ ብላኝ በርበሬውን አጥቤዋለሁ። ግን ከይቅርታ ጋር በርበሬውን አጥቤ አድርቄ ለ3 ቀን ከዛ ደግሞ ተወቀጠ። ከተወቀጠ በኋላ ፍሬ አለው በጣም እዚህ ጋር አሁን እንደምታዩት ፍሬ አለው በጣም በኋላ ታዩታላችሁ። በርበሬውን ከተፈጨ በኋላ የሆነ የመንጣት ባህሪ አለው ፍሬ ስላለው ማለት ነው። ፍሬውን ባነሳው በርበሬዋ ምንም እንትን አትልም ትንሽዬ ነው የምትሆነው። ስለዚህ እንደነጣ ይንጣ ብዬ አንድ ላይ ያደረኩት ማለት ነው። ከዛ ባለችኝ ቅመም የለም ሳስበው ዝንጅብልና ነጭ ሽንኩርት ነው ማግኘት የምችለው። ስለዚህ ምን አደረኩ? ነጭ ሽንኩርቱንም ዝንጅብሉንም በርበሬዋ ሳያት ትንሽዬ ነች። ይሄ በቃዋል ብዬ እንትን አልኩና አደረጉ። ከዛ ይሄን አዘጋጁ። ይሄንን ላጥው ሰዎች ራሱ እየመጡብኝ ማለት ነው። በጣም ረብሸውኝ ነበር የዛ ስቀርጽ ቶሎ ቶሎ ነው የቀረጽኩት። ከዛ እንደዛ አደረገው። ልክ ይሄን ካቀረብኩ በኋላ ላጥው። ይሄን ከጨረስኩ በኋላ ከላጥኩ በኋላ ወዴት ነው የሄድኩት? ወደ በርበሬው ነው። በርበሬውን መጀመሪያው ወቅጬዋለሁ ብያቸዋለሁ። ይኸው በርበሬውን ወቅጬው ነበረ። በጣም ደስ የሚለው ነገር ይሄ ኩርኩም ነው ግን እንዲዘጋጅ ሳይሆን ጀስት ዝም ብዬ አስቀምጬው ነው ለራሱ ለብቻው ላዘጋጀው ፈልጌ እንጂ ለበርበሬው አይደለም ያዘጋጀሁት። ከታየው ፎቅ ላይ ስለሆነ ያለነው እንዳረብሻቸው ብዬ ደግሞ እንደዚህ ከታይ መንሸፊያ አድርጌያለሁ እና ስንወቅጥ በጣም ትሳቀቃለች ሴትዬ። እንደዛ አደረኩና ተወቀጡ በኋላ ዝንጅብሉና ሽንኩርቱን እንደዚህ ለወሱ። ሲያቃጥል በጣም ፊቴን ራሱ አቃጥሎኝ እስኪ ዛሬ 5 ቀን 6 ቀን ሆኖታል ይሄን ቪዲዮ ከቀረጽኩት። ፊቴን እያቃጠለኝ ነው እስካሁን ድረስ። እንደዛ አደረግን። ከዛ አደረቅን ለ4 ቀን ለ5 ቀን ያክል አቆየን። በፀሀይ አደረቅን። ከዛ ወደ ወፍጮ ገባን ማለት ነው። ወፍጮ ትላላችሁ በኢትዮጵያ። እኔ ግን በርበሬውን የጠበቅኩት እንደዚህ ነበር የጠበቅኩት እንደ ኢትዮጵያ በርበሬ ማለት ነው። ይፈጨዋል ብዬ ነበር የጠበቅኩት። ምክንያቱም ኩርኩም እንፈጫለን እርድ ማለት ነው። እርዱን እንፈጨዋለን ስንፈጭ ዱቄት ነው የሚሆነው። ግን በርበሬውን አልፈጨውም እንደዛ። ይሄውን በርበሬ ለምንድነው የሚሆነው? ለእርጥብ ስጋ ኢትዮጵያ ለእርጥብ ስጋ ተብሎ ይዘጋጃል እንደዚህ። ደግሞም አንዳንዴ የተቃጠለ በርበሬ